ሰላም ሰላም፣ ጤና ይስጥልኝ ውድ የቃል ቤተሰቦች በጠቅላላ እንዴት ናችሁ? ሰላም ናችሁ ወይ? ዩቱብ ፋሚሊዎቼ፣ ዩቱብ ቤተሰቦቼ እንዴት ናችሁልኝ? የምታበረታቱኝ የምትደግፉኝ፣ ሰብስክራይብ ሸር እያደረጋችሁ በቅነትና በመልካምነት በመልካም ኮሜንታችሁ የምትደግፉኝ ፈጣሪ አምላክ ይደግፋችሁ። በጣም ነው የምወዳችሁ ማመሰግናችሁ። ሺህ ዓመት ኑሩልኝ፣ ክፉ አይንካችሁ። ቤተሰቦቼ ወዳችኋለሁ። ቤተሰቦቼ ያልሆናችሁ ደግሞ በቅንነትና በመልካምነት ቃልዬ እግዚአብሔር ዩቱብ ቻናል እየገባችሁ ሰብስክራይብ በማድረግ አበረታቱኝ፣ ላይክ በማድረግ አበረታቱኝ። እንዲሁም በመልካም ኮሜንታችሁ አስቀምጡልኝ፣ ደግፉኝ፣ ሀሳባችሁን ሸር አድርጉኝ ማለት ነው እና በጣም እወዳችኋለሁ፣ አከብራችኋለሁ። እሺ በጣም ማለት ነው ማርያምን እየደገፋችሁኝ ነው፣ እያበረታታችሁኝ ነው፣ በቃ እንድጠነክር እያደረጋችሁኝ ነው እና በጣም እንደናንተ አይነት ቤተሰብ እግዚአብሔር ስለሰጠኝ አመሰግነዋለሁ። ተመስገን። እናንተን ደግሞ በጣም ወዳችኋለሁ፣ አከብራችኋለሁ ማለት ነው። እሺ ወዶችዬ በጣም እና ዛሬ የሆነ ሀሳብ ሸር ላረጋችሁ ነው ማለት ነው እና እኔ እንደነገርኳችሁ እንግዲህ ወደ ኢትዮጵያ ከገባሁ ቆይቻለሁ እና ኢትዮጵያ አሁን ያውም ሰላም ስለሌለ ትንሽ እኔ ደግሞ ያለሁበት አካባቢ በጣም ከሌላው ለየት ይላል። ያለበት አካባቢ ትንሽ የለም እና ግን እግዚአብሔር ይመስገን፣ እግዚአብሔር መልካም ነው። እንግዲህ በእግዚአብሔር ፈቃድ እስከሆንም አለን። ከዚህ በኋላም ሰላሙን እግዚአብሔር ያመጣዋል፣ ይረጋጋል በማለት አምናለሁ ማለት ነው እና ትንሽ ያለበት አካባቢ ደግሞ ባስ ያለ ነው በጣም እና የሚገርማችሁ ወጥቼ እንኳ ቪዲዮ ማልሰራላችሁ፣ ወጥቼ እንኳ ቪዲዮ ማልቀርጽላችሁ ከዛ አንጻር ነው። ምክንያቱም እኔ ብዙ ነገር ማስብ ሰው ስለሆንኩኝ ራሴን ከእግዚአብሔር ጋር መጠበቅ ስላለብኝ ወጥቼ ልቅር ወይም ወጥቼ ልሞት የሚባል ነገር ስለማልፈልግ ለዛ ራሴን በመጠበቅ ነው እንግዲህ ያልፋል፣ ነገ ሌላ ቀን ነው በማለት ታግሼ ያለው ማለት ነው እና እዚህ ያለሁበት አካባቢ ማለት ነው እንግዲህ ያው ታውቃላችሁ ሁላችሁም በየሀገራችሁ ላይ ስትገቡ ምናምን ማለት ነው እና እኔ አሁን በፊት ዝም ብዬ አላማ የለሽ ነበርኩኝ። ጊዜ አጠቃቀም አላቅም፣ ሰዓት አጠቃቀም አላቅም፣ ስለ ራሴ ምንም አላቅም። እንዴት ልበላችሁ እንደ እንስሳ ነበርኩ ማለት ነው፣ እንደ እንስሳ። አሁን ግን እንደ ሰው ሆንኩኝ። ማሰብ፣ ሰዓት መጠቀም፣ ስለ ዛሬ ስለ ነገ በደንብ አድርጌ በኢላማ ሁሉ ነገሬን በቃ የሆነ በእቅድ በቃ ስትመሩ የሚባክን ሰዓትም ሆነ ቀን ጊዜ የላችሁም። እያንዳንዷን በሆነች ነገር ላይ ከፋፍላችሁ ስለምታውሏት ማለት ነው እና አረ ምን ሆነሽ ነው? አረ ምን ሆነሽ ነው? እንዳረግሽን እናንተ ለካ ያኔ እንደዛ የምጨነቀው አሁን ላይ እንደዚህ ቢሉ በቃ አይመቸኝም። ቢዚ ነኝ። ቢዚ ማለት ምንድን ነው ማስረዳት አልችልም። ቢዚ ነኝ አይመቸኝም። በቃ አለቀ። ቢዚ ነኝ አይመቸኝም። በቃ አለቀ። ምክንያቱም እንድጀምሬ ነው እንድሳ እየሰራው ነው አልመቼ ብሎ እንደዚህ ብሎ ብትሉ እናንተን እዛ ላይ አወርዶ ዝታች ልመጣል ዝግጁ ናቸው ሰዎች ስለማያውቁ ነው እንጂ ማለት ነው። አንዳንድ ሰዎች ስለማያውቁ ነው እንጂ ማለት ነው እና እኔ በጣም እየገረመኝ ነው እንደው በጣም በቃ ሰዎች መጨነቅ በቃ የሆነ እንዴት ልበላችሁ ልጅ እኔ ያለሁ እኔም ወክዬ ልናገር እኔ አሁን ጓደኞች የሚሆኑ ማቃቸውን በቅርብ አብሬያቸው ያደኳቸው የሚሆኑ በርቀትም በኦንላይን የተዋወኳቸው ጓደኞች ቢሆኑ ስራ እንዴት ነው? ሰላም ነው ወይ? ቤተሰብ ሰላም ነው ወይ? እየበረታችሁ የጠነከርካችሁ ነው ወይ? በሚመቻችሁ ሰዓት ተገናኝተን መጫወት እንችላለን ነው እንጂ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ምን እያገኛችሁ ነው? ምን እየወጣችሁ ነው አልልም። እግዚአብሔርን ብዬም አላውቅም። እንደው ይመስክሩ እንደው የሚያውቁ ሰዎች ማለት ነው። ወይኔ ልቤ ቁስል ነው የሚለው። ልቤ ቁስል ማለት ነው። ሲጀመር ስራ ልጀምር ብል አሁን ሱቅም ሆነ የሆነ ነገር ልጀምር ብል መጀመር እችላለሁ። ግን አሁን በጣም ከባድ ነው። ወጥቶ መግባት በጣም ከባድ ነው። እኛን ደግሞ ከሌላ ቦታ ደግሞ ቆይተን የመጣን ስለሆንን ያለን ነው የሚመስላቸው። ስለዚህ ያለን ስለሚመስላቸው ከዛ አንጻር ከተት ብዬ ቤቴ ራሴን ጠብቄ ልቆይና በጊዜው እግዚአብሔር ሲፈቅድ በቃ ሁሉንም ነገር ማድረግ እችላለሁ በሚል ነው። ግን ሰዎች ስለእናንተ መጨነቅ የሆነ የወር ነገር አይዘጉላችሁ፣ የዓመት አይዘጉላችሁ፣ የቀን አይሸፍኑላችሁ። መጨነቅ እና ግርም ይለኛል። ማርያምን ግርም ማለት ነው። አሁን የሆነ ነገር ምናምንም በቃ እንትን ስል ማለት ነው ይሆናል አይደለ? እንዴት ልበላችሁ እኔ ባይዘው ለማስረዳት ይህን ነገር አላቅም ማለት ነው እና እንዲህ ይላሉ እናንተን ማጠጣል እናንተን የሆነ
ወይ አንቺ የሆነ በቃ አይደለም እንደዛ ነገር ምናምን ለማለት ይሞክራሉ። ግን አሁን ላይ ራሴን አሳልፍ የሚሰጥ ሰው አይደለሁም። ለራሴ በጣም እስከ ሞት ድረስ የምጋፈጥ ሰው ነኝ። በፊቷ አይደለሁም አሁን ላይ ማለት ነው። እና እናንተ እንደዚህ አይነት ሰዎች ወይም ልጆች ካላችሁ ማለት ነው የምር ምንም እንዳይመስላችሁ። ሰዎች በእናንተ ላይ የተሻለ ለውጥ፣ የተሻለ አመለካከት፣ የተሻለን ከፍታ፣ የተሻለን ራዕይና ህልም በእናንተ ላይ ስላዩ ያን ነገር ለማጨንገፍ ያን ነገር በቃ እንትን ለማለት ነው። ግን ለእናንተ ጠንክራችሁ ማሳየት ያለባችሁ፣ ጠንክራችሁ መቆም ያለባችሁ እናንተ እንደሆናችሁ ልንገራችሁ ብዬ ነው ማለት ነው። ልንገራችሁ ብዬ ነው። ወደ ወንድምጡ አካባቢ ላይ ትመለሻለሽ፣ ትሄጃለሽ፣ ትቀሪያለሽ ምንም የማያገባቸውም። ከዛ ደግሞ ከቆየሁ በኋላ ደግሞ ምንድን ጀመርሽ፣ ምንድን ሰራሽ፣ ምንድን ነው ቢዚ ይሆናል አይደል? እንዴት ልበላችሁ እና እናንተ ህልም ያላችሁ ራዕይ ያላችሁ እድገትን የምትፈልጉ ለእድገታችሁ የምትሰሩ ስኬታማ መሆን የምትፈልጉ ለስኬታችሁ እየሰራችሁ ያላችሁ ለለውጥ እየሰራችሁ ያላችሁ እንደኔ ከገጠር የመጣችሁ ከገጠር የተወለዳችሁ በቃ እንደዚህ አይነት ማህበረሰብ የመጣችሁ ሰዎች ካላችሁ ማለት ነው ለምር ልንገራችሁ፣ ጠንክራችሁ ለማንም ራሳችሁን አትናገሩ። ፈጣሪና እናንተ ብቻ። እናንተ እዛ ስባችሁበት ቦታ ወይም ደረጃ ስትደርሱ በቃ ያን ጊዜ እናንተ ሳትፈልጉም ሆነ ፈልጋችሁ ያን እነሱ ቢጠሯችሁ ይሻላል ማለት ነው። አንበሳ ነኝ በሉኝ ብሎ አይደለም አንበሳ የተባለ፣ እንደዚያው በተመሳሳይ እያንዳንዱ ነገር ማለት ነው። ስለዚህ ሁልጊዜም እንደዛ ለመሆን ድብቅ ማለት ጥሩ ነው። ሽፍን ማለት ጥሩ ነው። መለፍለፍ አያስፈልግም። መናገር ማስረዳት አያስፈልግም። ከንቱ የያዛችሁትን እቅዳችሁን ነው የምታጡት የምታባክኑት ማለት ነው። እና ይሄን ላችሁ ወዳለሁኝ እና የምር እንደው እኔ ሀገሬን በጣም ነው የምወድ፣ ኢትዮጵያን በጣም ነው የምወድ። ከኢትዮጵያ ወጥቼ መኖር ብፈልግ እንኳን በቃ እንደ ኢትዮጵያ የሚሆንብኝ የለም እና ሀገሬን በጣም ተመውደድ አንጻር ሀገሬ ላይ መሆን እወዳለሁ። ግን ምን ዋጋ አለው? በቃ ምንም በቃ አንዳንድ ሰው ይሄ አካባቢዎች ላይ ያለ ሰው በጣም ነው እንትን የምላችሁና፣ ግን አሁን እግዚአብሔር ይመስገን አሁን ላይ ለማንም መልስ የምሰጥ ሰው አይደለሁም። እንደዚህ ጥያቄ ላይ ለሚጠይቅ ሰው ደግሞ አሁን እየሰጧቸው ነው። ምን ነው ይህ ነገር ያሳስባችኋል? ይህ ነገር ያስጨንቃችኋል? ወይኔ እግዚአብሔር አምላክ ይጨነቅላችሁ። አመሰግናለሁ። አለቀላሽ። አትጨነቁ፣ አብሽሩ። በቃ ይሄ ነው ያለኝ ነገር ማለት ነው። እና ሰዎች ስትስቁ፣ ሰላም ሲኖራችሁ፣ ደስታ ሲኖራችሁ ሰዎች ይጨነቃሉ። ለምን እንዴ? ሰላምን የሰጠን እግዚአብሔር ነው። ሰላምን የምንኖረው እንደዛው በተመሳሳይ ሁሉንም ነገር እና ውዶችዬ ልላችሁ እወዳለሁኝ እላለሁ። እንዲህ ሁል ጊዜ ያልኳችሁ መጨነቅ አረጋ። አትጨነቁ። ምን ቸገራችሁ? የማስተዳድር ራሴ የምኖር ራሴ። በቃ ለምንድን ነው ምንድን ነው ያገኘሽው ነገር የሆንሽው ነገር? በቃ ደግሞ ይሄ ምንም እግዚአብሔር ስጦታ የተሰጠ ነው የሚካፈል። ለምሳሌ ለሰው ላካፍለው አንድ ሰው ሰላም ቢፈልግ ሰላም የሚሆንበትን ነገር ብትነግሩት ያን አይደለም የሚፈልግ ሰው። የኛ አንዳንድ አመለካከት አለና ያን ያልኳችሁ ያለው ማለት ነው። እና አሁን ላይ እኔ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። በጣም ሰላም ነኝ፣ በጣም ከምላችሁ በላይ ማለት ነው። እና እናንተ እንደዚህ አይነት ያላችሁ ሰዎች ሰላማችሁን፣ እረፍታችሁን፣ ደስታችሁን እንዳትቀሙ ተጠንቀቁ። በማንም አይነት የሚመስሉ ሰዎች አሉ፣ ምንም ያልጠበቃችኋቸው ሰዎች እና ሰላማችሁ እንዳይወሰድባችሁ፣ ሳቃችሁ፣ ደስታችሁ እንዳይወሰድባችሁ፣ ህልማችሁ፣ ራዕያችሁ እንዳይወሰድባችሁ ራሳችሁን ድብቅ አድርጋችሁ ያዙ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁልኝ አበረታቱኝ። ቃል ነኝ ከኢትዮጵያ። እንግዲህ እግዚአብሔር ደግሞ ሰላም አድርጎልን ሀገራችንን ወደፊት በጥሩ ቪዲዮዎች እመጣላችኋለሁ። አሁን እኮ እኔ ያለሁበት አካባቢ ደግሞ በጣም ከባድ ስለሆነ የሚገርማችሁ አንዴ ሳሎን አንዴ መኝታ ቤት ሆኜ ነው ሪከርድ ማደርግላችሁ እማወጋችሁ እንጂ እንደዚህ የሆነ ነገር እያሳየኋችሁ አስፋልት ላይ እንደፈለገኝ ወይም ደግሞ የሆነ ቦታ ላይ እየሄድኩኝ የሆነ ቦታ የሆነ የሚዝናና የሆነ የሚታይ ነገር ደስ የሚያሰኛችሁ ነገር በጣም ብዙ ነገር አለ እዛ ቦታ ላይ ሆኜ የማልሰራበት እንደዛ ስለሆነ ነው እላችኋለሁ። እና ሰላማችሁ ይብዛልኝ። እወዳችኋለሁኝ ያላችሁበት በዓለም ዳርቻ። ባይ ባይ። ስላዳመጣችሁ ቴንኪ ሰው ማች። ሁላችሁም ቤተሰብ እየሆናችሁ እሺ፣ እወዳችኋለሁ። ባይ